الحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته ዛሬ ኢንሻአላህ አንዳንድ ሰሞኑን የምናያቸው ከአክቲቪስቶች ስለ ዲን አወያይ ሆነው በሚዲያ ላይ ያየናቸው ነው። አክቲቪስቶች ናቸው። ከዛ ከአህለል ቢድዓዎችና ካለሱና ሰዎች ዕውቀታቸውን ብዛ የሚሆኑ ሰዎችን እየጋበዙ ከነዚህ ከሹብሃ ካለባቸው ሰዎች ሲያወያዩ ያየን ነው። እዚህ ላይ ጥንቃቄ ማድረግ ያለብን ማን ነው አህለል ቢድዓዎች ጋራ ወይም እንደዚህ የሚከራከሩ ሰዎች ጋራ መወያየት ያለበት የሚለው ላይ ሼክ መሐመድ አሊ አደም አልኢትዮጵዩ ረሂመሁላህ ተዓላ እዚች አልሚነቱ ረዲያ የሚለው في شرح الدرة المضية የሚለው ክታባቸው ላይ አመል ሙቀሲሩ ይላሉ في علم الكتاب والسنة ማለት ነው ይላሉ። ሙቀሲር በጣም ጉድለት ያለበት የቁርአንና የሐዲስ ዕውቀት የሌለው ሰው فليس له أيناذر الضلال ጠማማዎችን ሊወያያቸው ሊከራከራቸው አይገባም ይላሉ። ለምን ከይላ ይፍተተና ፈተና ላይ እንዳይወርቅ ለአላ ቱሲበሁ ፊትነቱሁም ማለት ነው አሉ። የነዛ የጥመት ሰዎች የቢድዓ ሰዎች ፈተናዎች እሱን እንዳያገኘው ሐቅ መስሎት የሚያመጡ ሹብሃ ብጅታ ምናምን ሐቅ መስሎት እንዳይፈተን إذ شبهاتهم أي لأن شبهات هؤلاء الضلال የነዛ የጥመት ሰዎች የነሱ የሚያመጡ ሹብሃ ብጅታ ማምታቻ ማጭበርበሪያ ቀውየቱን ጠንካራ ነውና ይላሉ። አያችሁ ሼክ መሐመድ አሊ አደም የነዛ ቢድዓ ሰዎች አህባሾች በሏቸው ሻዕሪያ በለው ማቱሪዲያ በለው ሁሉም የተለያየ ከቁርአንና ከሐዲስ ያፈነገጠ የሚጠቀሟቸው ቃላቶች ሹብሃዎች አሉ። لا يستطيع المقصر دفعها ቁርአንና ሐዲስን በጥልቀት ያልተረዳ ሰው ያንን ሹብሃ መገፍተር አይችልም። ያንን ብጅታ መገፍተር አይችልም። فلا يؤمن خدعهم له ሊያታልሉት ስለሚችሉ የነሱ ማታለል አይታመንምና ሊያታልሉት ይችላሉ። ደሊል አስመስለው ሐቅ አስመስለው ሊያታልሉት ይችላሉና فيخذل فيسير بذلك مخذولا غير منصور ተዛ የተዋረደ ይሆናል። ለዛ እኮ ነው አንዳንድ ከአህለ ሱናዎች ይጋብዟቸውና መረጃ አጣኮ ማስረጃ አጣኮ ምናምን ብለው ከእንግዲህ ኮሜንት የሚጽፈውም ሁሉም ተዛ ይንጫጫበታል። ልክ እነሱ ዘንድ ሐቅ የያዙ ያስመስለውና ሊዋረድ ይችላል አሉ ሼክ መሐመድ አሊ አደም ናቸው ይህን ምክር እየሰጡ ያሉት። والأول الذي له المناظرة وهو الذي كمل في العلم والفهم ያ የመጀመሪያው ዒልም ያለው ቁርአንና ሐዲስን በጥልቀት የተረዳ አድቅቆ የቀራ ሰው ዒልም ያለው ግንዛቤ ያለው እሱ ነው መከራከር መወያየት ያለበት ይላሉ። عليه أن يعرف من قد ناظر መጀመሪያ የሚወያየውን አካል ጠንቅቆ ማወቅ ያስፈልጋል። ያንን የቢድዓ ሰው መጀመሪያ በደንብ ማወቅ ያስፈልጋል። أمور الشخص الذي وقع بينه وبينه مناظرة የሚወያየው አካል ጋር መጀመሪያ ጠንቅቆ ምን እንደሆነ ማወቅ አለበት። መዝሃቡን ማወቅ አለበት። ወቀውለሁ ንግግሩን ማወቅ አለበት። ምን ማስረጃ እንደሚያመጣ መጀመሪያ ጠንቅቆ ማወቅ አለበት። ከአህባሾች ጋር ይሁን ከተለያየ ሙብተዲዓ ጋር ለመወያየት አንድ ሰው ከተዘጋጀ የሚያመጡትን ሹብሃ ቀርሞ በደንብ አድርጎ ሸምድዶ አጥንቶ ነው መግባት ያለበት። አድለተሁ ወኩትበሁ ያ የሹብሃ ሰው ብጅታ የሚያመጣው ሰው የሚያምታታው አጭበርባሪው የሚያመጣቸውን ኪታቦች ምን ከየት ነቅሎ እንደሚያመጣ ማስረጃዎቹ ምንድናቸው ለዚህ ለቢድዓው የሚያመጣቸው ጠንቅቆ ማወቅ አለበት። ይሄ ሊከራከር ሊወያይ የፈለገ ሰው حتى يبين ذلته وردة لسوي قلص ሊያደርግ ዘንድ አሉ أي يظهر للناس كونه ذليلا لا يتحدي إلى الحق ያ የባጢሉ ሰው ሐቅን እንዳልያዘ ወራዳ መሆኑን ለማሳየት መጀመሪያ ማስረጃዎቹን
የዛ የቢድዓው ሰው ያመጣቸውን ማስረጃዎች ጠንቅቆ ማወቅ አለበት። ዝም ብሎ አለዛ እንደ ዝም ብሎ ጥልቅ ብሎ የሚገባ ከሆነ ያኛው ማምታቻውን ይዞ ገደል ሊያስገባው ይችላል። ቀጥሎም ደግሞ يحذر من نقاش اهل السفسطة የሰፍሰጧ ሰዎችን መጀመሪያ ሰዎችን ከመከራከር መጠንቀቅ አለበት። የዝም ብሎ ቂላቂሎች ሞኞች ዝም ብለው በሞኝነት ዝም ብለው የሚከራከሩ ሰዎች አሉ። እነሱን ከመከራከር ዝም ብለው ሰፍሰጧ ማለት ያን የሚከራከረው ሰው ዝም ለማስባል ብቻ የሚጥርሰዋል። እናንተ እንዲህ ናችሁ እናንተ እንዲህ ናችሁ እናንተ እንዲህ ናችሁ የሚል ሰዋል ማስረጃ ሳይመጣ ልክ እንደ ሀባሾች ማለት ነው። ያን ሰው ጋር ጥንቃቄ ማድረግ ያስፈልጋል። በቃ ምክንያቱም ማስረጃ እያመጣ መወያየትም ስለማይፈልግ لكون مناقشتهم የነሱ ውይይት ስለሆነ يوقعه في المغلطة ስተት ላይ ሊጥለው ይችላል። ይሄን አህለ ሱናውን ስተት ላይ ሊጥለው ይችላል። እና በዚህ መልኩ ምን ማድረግ አለበት? መጀመሪያ በዕልም የታጠቀ ሰው መሆን አለበት። በነህውም በሰርፉም በኡሱሉም በሁሉ ነገር በደንብ ዕውቀት ያለው ሰው ነው ከነዛ ሰዎች ጋር መወያየት ያለበት። ምክንያቱም አንዲት ማምታቻ ነገር አምጥተው ወይ ሰርፍ ካልቀራ ወይ ነህው ካልቀራ ወይም የኡሱል ትንሽ መሰረት ቃዒዳ ከሌለው ሊያምታታው ይችላል። እና መጀመሪያ ወደዚህ ማስረጃ ወደ ውይይት ከመግባታችን በፊት ሲላህ ያስፈልጋል አሉ። የዕልም የዕውቀት ሲላህ መሳሪያ ያስፈልጋል። የሚያመጡትን ሹብሃ መጀመሪያ ጠንቅቆ ማወቅ ያስፈልጋል። ዛሬ አንዳንድ ቲክቶክ ላይ የምናያቸው ነገሮች አሉ። አክቲቪስት የሚያወያየው አክቲቪስት የት እንደቀራ የማይታወቅ አካል በዛ ላይ ምላስ ያለው ከሆነ ደግሞ እውነት የያዘ ያስመስላል። እና አህመድ ጫቱና እነ አደም ሙዚቃው እንግዲህ ዓሊም መስለው ከወዳ እየተከራከሩ ይገኛሉ። ማነው አወያዩ? አክቲቪስት፣ ምንም የማያውቅ አክቲቪስት። እና እንደዚህ ያሉ ውይይቶች አንደኛ ዒልም ያለው ሰው ነው ማወያየት ያለበት። ያኛው የታቆት ነው አንተ ነህ ትክክሉ ለማለት የሚችለው። ስለዚህ እንደሃሉ ውይይቶች ከመግባታችን በፊት መጀመሪያ ዒልሙን በደንብ አድርገን ማወቅ አለብን። የሚያመጡትን ሹብሃ በደንብ አድርገን ማወቅ አለብን። ከዛ በዛች በተነሳችው ርዕስ መሰረት ውይይት መደረግ አለበት። ግን አክቲቪስቶች የሚመሩት ከሆነ ከእንደዚህ ያለ ውይይት ራሳችንን ማራቅ ይኖርብናል ለማለት ያክል ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።